የሚያነቡ ሰዎች ኢንስፓየር ያደርጉኛል because ያነበቡት ነገር ምን ያህል እንደሰራቸው ያለው ሴት ነኝ ከሴትነት ደግሞ የአዲስ አበባ ልጅ ነኝ ደወለችና አውቀሻል አይደል መልከዲዳ ይባላል ስፔሲፊክሊ ቦታው ሶማሌ ነው አዎ አልኳት ለኔ ገጠር ደብረዘይት ምናምን ነው አላቀም ያለው ደብረዘይት ገጠር ነው ካለ መውጣት ያንጻል አንድ መኪና ውስጥ ሆነ 10 ሰው ያወራች አንድ ቀን ላብ ደረስኩ ማለት ነው አንድ መኪና ውስጥ ቁጭ ይደማመጣሉ ከዛ ይደማመጣል ታት ስጠፋን ይባል ብዙ ጊዜ ኤችአሮች ኢንተርቪው ስታደርጉ ጊዜ ስንት ደሞዝ ትጠብቃለህ ብላችሁ ጠይቃላችሁ ምን ማለት ነው አሁን 100,000 ብንላው አከፍሉ 100,000 እንዴ ትምህርት አቋራጭ መንገድ አላሉ መንገድ እንደምንመርጠው ትምህርት ዳትስተው የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እነሆ በአዲስ አበባ ዩኒቨርሲቲ FM 99.4 ላይ ወደ እናንተ የሚደርሰው ዊዝደም ፖድካስት መሰራጨቱን ጀምሯል። የዛሬዋ እንግዳችን ሰላም እንድሪያስ ትባላለች። በሰው ሀብት አስተዳደር ላይ በመስራት ላይ ትገኛለች። ካላት ዕውቀትና የህይወት ልምድ በመነሳት ወሳኝ የሚባሉ የህይወት ዊዝደም ጥበብ መረዳቶችን የተኖረ ህይወትን የምንዳስስ ይሆናል። አብራችሁን ቆዩ። ሰላም አክብረሽን ስለመጣሽ ከልብ አመሰግናለሁ። በጣም አመሰግናለሁ። በሰላም ቆያችሁ። መልካም እንግዲህ የዘለልኩት ካለ ራስሽን ብታስተዋውቂ። I think more or less ብለሃል። ሰላም እንድሪያስ እባላለሁ። የሂውመን ሪሶርስ ማኔጅመንት ላይ እሰራለሁ። የተለያዩ ትሬኒንጎችንም ሰጣለሁ ከሶፍት ስኪል ጋር በተያያዘ። ውልደት አስተዳደግ ምን ይመስላል? አዲስ አበባ ነው የተወለድኩት። አስረኛ ክፍል አንፎርቹኔትሊ አልተሳካም ነበረ። ኤችአርን ስመርጥ ፈልጌው አልነበረም። ባይ ዘ ታይም የተሻለ የሚባለው የነበረው እሱ ነው። ሰው ብዙ ጊዜ እንደሚመረጥልን ተመረጠልኝ። ዲፕሎማ በሂውመን ሪሶርስ ማኔጅመንት አለኝ። ከዛ ደግሞ ባችለር በማኔጅመንት አለኝ። መልካም እንግዲህ እነዚህ ካልን ደግሞ ለመጀመሪያ ጊዜ የሰራሽው ስራ ምን ይመስላል? እንደ ኤችአር ማየው የነበረው 10 አመት 20 አመት ሜቢ 15 አመት ምናምን የስራ ልምድ ይጠይቅ ነበር ስራዎቹ። ያንን ደግሞ ኤክስፒሪየንስ ማግኘት አልችልም በሰዓቱ። ስለዚህ ስታቲስቲክስ ኤጀንሲ በሰዓቱ የሚቀጥራቸው የላንድ ወር ምናምን ነገር አሰስመንት ይሰራ ነበር። ይሄ የዶር ቱ ዶር ምን ያህል ሂውመን ወይም ደግሞ ኢትዮጵያ ውስጥ ምን ያህል ሰው አለ የሚለውን ቆጠራ ይደረግ ነበረ። የመጀመሪያ ስራ እሱ ነው ማለት ነው። እና የመጀመሪያ ማረሳው ሄድኩኝና አንድ ቤት አኳኳን ማለት ነውና በጣም ኃይለኛ ውሻ ያላችሁ ትልቅዬ ማለት ነውና እየሮጠ መጣ ማለት ነው። ከዛ አብረን የነበረው ወደ 5 ነበር። ከዛ በኋላ ሁሉም ሮጥ ወንዶች ናቸው። እኔ ብቻ ነበርኩ ሴት። እኔ ከመደንገጥ የተነሳ ስለነግጥ አልንቀሳቀስምና ቆምኩኝ ቀጥብዬ ማለት ነው። ከዛ ውሻው ዞሮኝ እነሱን አባሮ ሁሉም አንዱ ቤት ይገባል፣ አንዱ የሆነ ነገር ሌላ ብቻ ሁሉም የተለያየ ቦታ ሄድኩ። እኔ ብቻ ቀረውና ዞሮኝ ተመልሶ ገባ ማለት ነውና ካልነከስ ተረፍ ያለው ያኔ ማለት ነው። ከዛ በኋላ አንድ ድርጅት ደግሞ ስራ አውጥቶ አገኘሁኝ ከማቃቸው ልጆች ጋር ሲኖትራክ እነዚህ የተለያዩ ማሽነሪዎችን ይሸጥ ነበርና ስንሰማ መጀመሪያ ልንገባ ስንል ምናሉን አንድ ልጅ ነበር እዛ እየሰራ የነበረና አንድ ሰው 10 ምናምን መኪና ሊገዛው ነው አሉን ማለት ነው። አንድ ሰው ማለት ነውና ካልኩሌት አደረገ። we did we were በቃ ይሄኛው እዛው ማለት ነውና ከዛ በኋላ unfortunately it didn't happen like that. pocket money ነበረን የሚከፈለን ግን it wasn't enough. ስልክ አለ፣ ትራንስፖርት አለ፣ ምግብ አለና አይበቃም ነበረ። እኛ እየከፈለን ነበር የምንሰራው ማለት ነው። ቢቢዬ 3 ወር ብዙ ጊዜ 3 ወር መሞከር ጥሩ ነው ብዬ አስባለሁና 3 ወር ሞከርኩኝ። ምን አይነት ሰዎች ነው የምታናግረው? እኔ የኮንስትራክሽን መኪናዎች ለመሸጥ እንዴት መሰለክ ሚኒስትሪ ኦፍ ትሬድ ምናምን እንሄድና እዛ ያሉ ሊሰሩ ምናምን የመጡ ሰዎችን እናወራለን። ኦር ኮንስትራክሽን ጋር የቆመ ሰው ምናምን ስናይ ሄደን እንትን እንደዚህ ያለን እንደዚህ እናስመጣለን ይሄ እንትን ነው ድርጅታችን ምናምን ግን we didn't know none of us actually sold anything. ከኔ ቀድሞ ይወጣሉ እኔ ደግሞ በ3 ወር ጨረስኩ ማለት ነው። ከዛ ብዙ ጊዜ ሪል ስቴት ላይም እንደዚህ ይገጥማል። በቃ 5 ቤት ሸጦ ምናምን 17 ሚሊዮን ብር ተከፍሎታል ምናምን ሲባል ሁሉም ሰው ይገርማል። በቃ አለፈልኝ ባንዶር ምናምን ብለ ከዛ በኋላ ግን ከባድ ነው። ትንሽ ኔትወርክ ይጠይቃል ልበል እንደዚህ አይነት ዘርፎች። ኔትወርክ ብቻ አይደለም ምናምን አለው መሰለክ። አሁን የገባኝ ነገር ሁላችንም ለአንድ ነገር አልተሰራንም። ሁላችንም የራሳችን ኢንዲቪጁዋል ማንነት አለን። ሁላችንም የራሳችን ኤክስፖዠር አለን። እንደን ደግሞ የተሰራንበት ነገር አለ። አሁን ለምሳሌ ሳህን ቆሻሻ ማንሳትም ትችላለህ።
መብላትም ትችላለህ። ግን አክቹሊ የተሰራው ሳህን ለመብያ ነው፣ ቆሻሻ ማፈሻ ለማፈሻ ነው። ክብር የሚኖረው ቫልዩ የሚኖረው እዛ ላይ ሲሆን ነው። እና ሁል ጊዜ ሜኪንግ ሹር ዌር ዊ አር አት እና የት ነን ያለነው ማነን እንደነት ሴም ታይም አር ዊ ዴር ትክክለኛው ቦታ ላይ ነን ወይ? ይሄ ጥያቄ አይ ቲንክ ከኔም በላይ የብዙ አመት የስራ ልምድ የህይወት ልምድ ያላቸው ሰዎች የሚጠይቁት ነገር ነው። የሆነ ሰዓት ላይ ትቆምና ትጠይቃለህ ትክክለኛው ቦታ ላይ ነኝ ወይ የሚለው ነገር ማለት ነው። ቀጣዩ ድርጅት ምንድን ነው ደግሞ? ኢምፖርት ኤክስፖርት ድርጅት ውስጥ ሴልስ ነበረ ማለት አሁን ሳየው በአጠቃላይ የነበርኩባቸው እንትኖች ከሴልስ ጋር የተያዙ ስለነበረ በቃ ሴልስ ነው የምችለው። አይ ዶንት ኖ ጭንቅላቴ እንደዛ አመነ። ከዛ በኋላ ሴልስ ሄድኩኝ። አንድ ኢምፖርት ኤክስፖርት ድርጅት ነው። ለሴልስ አፕላይ ያደረኩኝ፣ ግን ኢንተርቪው ሲያደርጉኝ በእንግሊዝኛ ነበር ያደረጉኝ እና የተለያዩ ኤክስፖርተሮች ኢምፖርተሮች and then at the same time የውጪ ክላይንቶች ይመጣሉና ለምን በእንግሊዝኛ ምን እንዳደረጉኝ እውነት ለመናገር አላውቅም። ብቻ አደረጉኝና አንዳንዴ ላክም ሳይሆን ደስቲኒ ነው የሚባለው it was the right place ማለት ነው because they never like በእንግሊዝኛ ኢንተርቪው አድርገው አያውቁም ሰዎች ማለት ለሴልስ አይደረግም usually ብቻ anyway አረጉኝና ከወጣው በኋላ ደውለው እንትን ሴልስ እንትን ፖዚሽኑ ሙሉ ፊል ተደርጓል፣ ነገር ግን ሪሴፕሽን ፖዚሽን አለን ሶ ትፈልጊያለሽ ወይ አሉኝ። by the time I was በቃ ስራ ነበር የምፈልገው፣ መውጣት መግባት ኤክስፕሎር ማድረግ መማር እንትን ማለትና በቃ like at least የሆነሽ ብር ማግኛ መውጫም ትሆነኛለሽ ብዬ እዛ ቀጠልኩ። ግን ከ3 ወር አላልፍም አይነት ነገር ብዬ ነው። ምንድነው 3 ወር አስቀምጠሽ ነው እንዲገደ አይደለም I don't know I wasn't happy about it honestly like ለሪሴፕሽን የሚሰጠውም ሴንስ ይመስለኛል፣ ግን I wasn't happy about it እና እዛም ቦታ ላይ ይሄ ሰርቭ ማድረግ ሳይሆን አንዳንድ የምታገኛቸው ክላይንት እዛ ቦታ ስታገኛቸው ሰዎች እንዴት ትሪት እንደሚያደርጉ ስለማቅ I think ያ እይታ ምናምን ይመስለኛል ፖዚሽኑን አልፈለኩትምና like 3 ወር ብዬ 3 አመት ቆይቼ ነው ብዙ የተማርኩበት ብዙ የታነጽኩበት እኔ አሁን ዛሬ ላለኝ ማንነቴ ትልቅ ቫይታል የሆኑ ማንነቶችን የተከለበት ድርጅት ነው ብዬ ነው ማስበው። በላይ አልቆይም ብዬ እንዴ ከ3 ምንድን I don't know I think lucky number ይወሰለች 3 lucky number ነች ያስባለሁ። እኔ እንዳልኩ ሪሴፕሽን ሆኜ አላውቅምና ደወለልኝና እንትናን አገናኘኝ ብሎ የሆነ ሰው ጠይቀኝ። እኔ ደግሞ እንደዚህ ያየውና እንትና የለም አልኩት። I never knew about that እንትን ማለት ነው። ከዛ አገናኘኝ ማለት አገናኘኝ ነው ብሎ ጆሮ ላይ ዘጋ ማለት ነው። እለቃለሁ አልኩኝ ማለት ነው። ቃውጨው እንዴት እንደዚህ ይሆናል ብዬ በቃ እለቃለሁ አልኩኝ ማለት ነውና ከዛ በኋላ ሰዎች አግረጋጉኝ። አይደለም እንደዚህ ነው እንትን የሚደረገው እንዲህ ነው አገናኘኝ ሲልሽ ደውለሽ ምናምን ነው። I never knew this process so that tone like እንትን አለኝ በጣም I think አስተዳደግም መሰለኝ ይሄ ሰዎችን ማክበር በጣም ቤተሰብ ያስተምሮኛል ከሰዎች ጋር መኖር። ግን at the same time ደግሞ ይሄ ምንድነው ቫልዩ ማወቅ የሚባል ደግሞ ነገር ተምሬ ነው ያደኩትና so I never let like people በጣም እንትን ዲሞሊሽ እንዲያደርጉኝ አላረግም። so እዛ ድርጅት ለ3 አመት ስቆይ የተለያየ ፖዚሽን ነው ያስኩት። ስለቅ የመጨረሻዬ ላይ ሪሰርቸር ኤንድ ትሬደር የሚል ፖዚሽን ማል ያሉትን ምን ያቸው ኦኬ so በአመቱ 1 አመት ሰራሁኝና በሪሴፕሽን ፖዚሽን ኤችአር አችን ደውሎ እንትን እፈልግሻለሁ ምናምን አለኝ። like ምን አጥፍቼ ነው? ብዙ ጊዜ ኤችአር ጋር መንገባው ስናጠፋ ወር የሆነ ነገር ሜንታል አሁን ከገባውበት በኋላ ኤችአር ለካስ እንደዚህ አይደለም የሚለውን ነገር ተረዳው። እሱ ነው ማለት ግን አሁን እሱ ሜንታሊቲ ስለነበረኝ just like everyone else I was like okay ምንድነው ደግሞ ምናምን ሲሄድ we promoted you like ሳና ለፋሽ ምናምን በቃ ፕሮሞት አድርገንሻል ምናምን ብሎ like የደሞዝና የፖዚሽን ጭማሪ ያደረጉልኝ። ምን ፖዚሽን ላይ ገባሽ? ሪሰርቸር ማነው ኦፊስ አሲስታንት and ሪሴፕሽን ሚል ፖዚሽን like 2 አደረጉልኝ ማለት ነው። ከዛ እሱ ደግሞ የራሱ ኤክስፖዠር የራሱ እንትን ተርኒንግ ፖይንት ነበረው የራሱም ደግሞ እሱ as like ሪሰርች እና ትሬዲንግ ቲሙ ላይ ኢምፖርት ኤክስፖርት ላይ መግባት ፈልጋለሁ አልኩት። የተማርሽ መስራት ትችያለሽ አለኝ። I don't mind አልኩት። something that I forgot while I was working with them because ደሞዙ ስለማይበቃ ስለነበረ አንድ ኢምፖርት የሚያደርጉ እስክሪብቶ ወረቀት ኢምፖርት የሚያደርጉ ድርጅቶችን አገኘው። እኛ ድርጅት ያገኘኋቸው በጣም በሚገርም መንገድ ነውና ከነሱ እየተቀበልኩኝ የሆነሽ ኮሚሽን እያስኩኝ
ለተለያዩ ድርጅቶች ለማከፋፈል ደግሞ ቅዳሜን እሑድን እየተጠቀምኩ ደግሞ ጀመርኩ። ሴልሱን ግን ፈልገሻል መሰለኝ I don't know እና ደግሞ additional money by the time እፈልግ ነበረ ስለዚህ በቃ የቻልኩትን ያህል ቅዳሜና እሑድን እኔ ሆቴል ለሆቴል የሆነ ምናምን ኦፊሶች ቅዳሜ ላይ ኦፊሶች ባንኮች ምናምን ሳናግር ነበር unfortunately I think it was like God saying ይሄ ስራሽ አይደለም አሁን ማለት ነው ተሽጧል ግን እንትኑ ያኔ ያህል አልነበረ ኤክስፔክት ምክንያቱም ኮስቱ በጣም ወዝሃይ አንድ ሰው ሲለቅ ያ ሰው ፊል እስከሚደረግ ያ ፖዚሽን ሰላም ይባላል I was like እሺ ምን አይነት ካራክተር ብታሳያቸው ነው ወይም ምን ስራ ላይ ምን ያህል ብትሆኚ ነው የተለያዩ ቦታዎች ላይ እንድትገቢ ያደርግሽ I think ሞገስ አሁን ምንስ ነው እኔ በጣም በእግዚአብሔር እንትን አምናለሁ ከዛ በላይ ግን ከዛ ደግሞ እሺ ላለው ይመስለኛል አሁን ለምሳሌ አዲስ ነገር ለመማር አልፈራም ሲሰጡኝ አላቅም ማለት አልወድም ማላቀው ነገር ይሆናል I Google I do research and then I will come up with the solution አንድ ሰው የሆነ ቦታ ማያድግ ከሆነ መቆየት አለበት ብዬ አላስብም ትምህርትም ስንማር ልናድግ አይደል ስራም ትምህርት ቤታችን ነው ብዬ አስባለሁ ስራችን ቦታችን የምንውላቸው ሰዎችና እዛ ቦታ ትምህርት ከሌለው ኤክስፕሎር ማላደግ ከሆነ የሆነ ነገር ላይ ጨምሬ ማልወጣ ከሆነ እዛው ጋር መሆን ከሆነ እና አቺቭ ማድረግ የፈለኩትን ቦታ ደረስኩኝ ከዛ ኔክስት ደግሞ የሚባል ነገር አለና ላይፍ so next ስል what's next ስል ይሄኛው ምንድነው አፕላይ ማድረግ ጀመርኩ ማለት ነው እሺ ሌሎች ተቋሞች ላይ ከዛ በኋላ አፕላይ ማድረግ ጀመርኩኝ አንድ ቀን አረሳው ምንም ሳልሰራ the whole day አፕላይ ሳደርጓልኩ በባካል እየዞርሽ ነው ኖ ኦንላይን በቃ ኢትዮ ጆብስ ቁጭ ብዬ አፕላይ ሳደርጓልኩ እና ግን ራሴን የወቀስኩበት ቀን ነው ደግሞ እሱ ለምን ስራ ሳልሰራ የድርጅቱን የስራ ሰዓት I know like overtime የለውም 3 ሰዓት 4 ሰዓት ማታ ወጣለው ምናምን ግን still ያ ሴንስ የለኝም እውነት ለመናገር እንዳልኩ መጀመሪያ አንድ የተማርኩት ነገር እዛ መጀመሪያ ሌላ ቦታ ከሄድኩ በኋላ ብዙ ሰዎችን ሳይ ከብዙ ሰዎች ጋር ስገናኝ ለካስ ሰው መጀመሪያ ላይ የሚታነጽበት የስራ አሰራር የስራ ካልቸር ምናምን matters next ለምትሄደው ያንን ማንነት ነው ይዘህ የምትሄደው እና ይሄ አሁን ለምሳሌ ልጆች ሲያድጉ የሚታነጹበት ቤተሰብ ለነጋቸው ለፊውቸር ማንነታቸው እንትን ይባላል አይደል እንደዛ ማለት ነውና I was በጣም እንትን ከባድ ነበረ ከዛ በኋላ ግን በቃ አፕላይ ማድረግ ጀመርኩኝ ለተለያዩ ፖዚሽኖች ከዛ በኋላ fortunately ተጠራሁ አንዳንድ ቦታዎች even የተጠራሁበት I remember NGO እንደሆነ አላቅም ነበር ለምን እንደሆነ አላቅም እንደ DHL ምናምን አፕላይ ያረክሽ ነው እንዴት ታውቂያለሽ ያው ቦታ even እና like DHL ምናምን ነበር የሚመስለኝ ለምን እንደሆነ አላቅም ከዛ በኋላ ደወሉልኝና ለኤግዛም ጠሩኝ ከዛ በኋላ ለኢንተርቪው ጠሩኝ ሴት ነኝ ከሴትነት ደግሞ የአዲስ አበባ ልጅ ነኝ ምናምንና ደወለችና አውቀሻል አይደል መልከዲዳ ይባላል ስፔሲፊክሊ ቦታው መልከዲዳ ነው አውቀሻል አይደል አዎ ሶማሌ ነው አዎ ማለት ኢትዮጵያ ሶማሌ ማለት ነው እሺ ነው አውቀሻል አይደል አለችኝ አዎ አልኳት ኤክስፒሪየንስ ለኔ ገጠር ደብረዘይት ምናምን ነው አላቅም ያን ደብረዘይት ገጠር ነው ለኔ እንደዛ ነው honestly speaking እንትን ከእንትን አንፃር ሳይሆን ካለመውጣት አንፃር ነው ምንም እንትን ሳይሆን ካለመውጣት ማለት አሁን ለምሳሌ ቤተሰብ ብዙ ጊዜ እንደ አበሻ ላይክ አዲስ አበባ ልጅ ስትሆን ቤተሰብ ምንድነው ገጠርን የምታውቀው ቤተሰብ ጋር ሄደ አይደል የምታውቀው እነ አክስቴ ጋር ሄደ እንደዛ ይሉኝም እንደዛ መላቸው ሰዎችና ስለዚህ አልነበረኝም ኦፖርቹኒቲውና ሶ ደብረዘይት I think ባህር ዳር maybe አሁን በደንብ አገኘሽ ሶማሊያ ከስገቢ በደንብ አገኘሽ በደንብ በቃ አዎ በደንብ እሺ ከዛ ሄድኩ ማለት ነው እንዴት ነበር አቀባበሉ ህዝቡ ካልቸሩ ሲቀጥል አካባቢውን ደግሞ እንደጠበቅሽ ነው ያገኘሽው ቦታው እንደጠበቅኩት ነው ግን ሂዩሚዲቲው ግን አይደለም አዎ በጣም ወበቆይ ሙቀት ነው እሺ ወበቆች አይደለም ሙቀት ነው በጣም በቃ የሚያነዳል አይደለ በቃ ተቃጠላለ እና ጀነሬተር በጀነሬተር ነው የሚሰራው መብራት የለም ኤሪያው ላይ ምግብ ምናምን በጣም ቶታሊ ዲፈረንት ነው አለባበሳችን አበላላችን ያለን እንትን በጣም ልዩነት አለን ስለዚህ የተለየ አይነት እንትን ነው የተለያየ ሀገር ነው የገባሁት ማለት ነው ማላቃቸው ካልቸር አሁን ለምሳሌ ካልቸራችን አሁን እኛ ስናወራ ብዙ ጊዜ ሪስፔክት የሚታየው ቀስ ብለህ ስታወራ ነው እዛ እንደዛ አይደለም
it's not about respect or not ግን የነሱ ካልቸር ግን እንደዛ ደም ሲያወሩ everybody talks like አንድ መኪና ውስጥ ሆነ 10 ሰው ሊያወራ ይችላል አንድ ቀን ላብድ ደረስኩ ማለት ነው አንድ መኪና ውስጥ ቁጭ ይደማመጣሉ ግን ከዛ ይደማመጣሉ that's the funny part I can't hear anyone እነሱ ግን ተደማምጠው ምናምን መልስ ይሰጣጣሉ ማለት ነው ደግሞ ሁሉንም ነው የሚያደምጡት መልቲታስከር ማለት የመጀመሪያ የሄድኩበት ድርጅት 5 ወር HR and admin assistant ሆኜ ቆየሁኝ ከዛ በኋላ ላክሊ አንድ በስራ ምክንያት ሌላ ድርጅት ከነሱ ጋር የተያዘ ድርጅት ነበርና እነሱ ራሳቸው ሌላ NGO ማለት ነው ሰው ይፈልጉ ነበር እና የዛን HR በስራ ተገናኘንና ከዛ በኋላ እኔ ልወጣ ነው ለምን አፕላይ አታደርጊም ማለችኝና አፕላይ አደረኩኝ ከዛ በኋላ ኤግዛሙን ሙሉ ወሰድኩ እሷ አልነበረችም ፕሮሰሱ ላይ ሰው ወጣ ነበር by the time actually ከዛ በኋላ ፕሮሰሱን አለፍኩኝ እዛው ኤሪያ ላይ ስለነበርኩ ምናምን ነገር it was fine cuz I won the position and I became like 5 ወር እዛ ከሰራው በኋላ የመጀመሪያ የኢንትሪ ኤክስፒሪየንስ 5 ወር ነው ከዛ እዛው ሎኬሽን ላይ ሌላ ድርጅት ላይ ኦፊሰር ሆኜ ተቀጠርኩ ማለት ነው HR ኦፊሰር ሆኜ so who was responsible for the overall ለዛኛው ኤሪያ ለነበርኩበት አካባቢ ሙሉ ለሙሉ እኔ ነበርኩኝ ሪስፖንሲብል ማለት ነው ንጹህ ውሃ መስጠት ነው የድርጅቱ ስራ የነበረው ከዛ በኋላ ደግሞ የተለያዩ ዊንጎች አሉት ከውሃው ጋር የተያዘ ይሄ ሳኒቴሽን ላይ ይሰራል ላይቭሊሁድ ላይ ይሰራል አሁን የተሻለ ኢንካም እንዲያመጡ ትሬን አድርጎ ምናምን ነገር ይሄ ሞባይል መጠገን ምናምን እነዛ ትሬኒንጎችን ሰጥቶ እንትን እንዲሉ ያደርጋል ምናምን ይሄን ነበር ስፔሲፊካሊ የሚሰራው መልካም በጣም አሪፍ ሰው እዛ በቆይሽበት ጊዜ ለምሳሌ የአዲስ አበባ ልጅ ነሽ ከተማ ላይ ማለት ነው ከዛ ደግሞ በጣም ጠረፍ ላይ ማለት ይቻላል አይደል ድንበር ላይ ማለት ይቻላል ቦታው ሰው ከዚህ ወደዛ ሄደሽ እዛ ቆይተሽ በሰራሽበት ጊዜ የተማርሻቸው በቃ የተረዳሻቸው ሌሰኖች ምናልባት ከማህበረሰቡ ባህል ሊሆን ይችላል ከስራው ባህል ሊሆን ይችላል ከአየር ንብረቱ አንፃር ሊሆን ይችላል ከከተማ ከመውጣቱ ብቻ ከአንዱ አንፃር የተማርሻው አንድ ፖይንት adaptability በጣም matters መላመድ ነገሮችን መላመድ I was lucky enough ሌላ ቡሌ ሆራ የሚባል ኤሪያ አለ ድሮ ሀገረ ማርያም ይባል ነበር I think በድሮ አጠራሩ so እሱም ደግሞ ሌላ ጠረፍ ነው actually ወደ ሞያሌ መንገድ ማለት ነው እዛ ደግሞ ሄድኩ ማለት ነው አቅጣጫ ቀየርኩ እንደ ሴም ድርጅት HR and admin ቲም ሊደር ሆኜ ወጣሁኝ ማለት ነው ሶ ቡሌ ሆራ 1 አመት ሰራሁ ማለት ነው ለምሳሌ ምን ልዩነት አለው ግን ለምሳሌ NGOስ መስራትና የቢዝነስ ተቋሞች ላይ ሰርተሻል በሁለቱ ላይ ምን ልዩነት አየሽ consistency and then policies the leading እንትን አሁን ለምሳሌ ፕራይቬት ምናምን ላይ እንዲህ የሚታለፉ ማለት አንድ ሰው ኦን የሚያደርገው ስለሆነ he have the full right ነገሮችን እንደፈለገው ለማስተካከል NGO ላይ እንደዛ አይደለም there are processes that you have to መሰድ ያለበት ፕሮሰሶች አሉ እነሱን ፕሮሰሶች አልፈህ ነው የሆነ ፖሊሲ ሲቀየር or ዩኒፎርሚቲ አለ like አሁን ለምሳሌ አንተም አሁን ልበል አዲስ አበባ ላይ የሚሰራበት መንገድ ሶማሌ ከሚሰራበት መንገድ አንድ ነው የሆነ ቦታ የሚሰራ አንድ ነው ዩኒፎርም ነው so ይሄ እንዴት ነው ፌርነስ ላይ እና ኢኳሊቲ ላይ ኢኩዊቲ ላይ በጣም ይሰራል ፖዚሽኑ አድቨርት ሲደረግ ኦፊሰር ነበር የሚለው ከቲም ሊደርም ዝቅ ብዬ ነበር I don't know how it went እንዴት እንደሆነ ማላቀም ከዛ ማናጀር አረጉኝ ማለት ነው ማለት the position በኦፊሰር ወጥቶ ሲያዩት ስራው በጣም ሰፊ ነበረ ለድርጅቱ ወደ 40 አመት አካባቢ ኢትዮጵያ ውስጥ ሰርቭ አድርጓል ግን HR አልነበረው I was the first HR ለድርጅቱ ታሪክን ሰቀየርሻል እና HR ኦፊሰር ነበር የወጣው እንዳልኩ HR ማናጀር ሆነ so it was like ከሳላሪው ጋር ብዙ ባይሆንም ዲፈረንስ ነበረው ከዛ በላይ ግን ማናጀር like at least የሆነ ስቴፕ ሄጄ ነው ማለት ነው አንድ አድግ ያለው ስሙ ራሱ ደስ ይላል ስሙ አይ ነው ከዛ በኋላ HR ማናጀር ሆንኩኝ ከዛ እንዳልኩ ድርጅቱ ባዶ ነበረ አልነበረውም HR so ስትራክቸሩ ሙሉ ነው መስራት የጀመርኩት ከዜሮ ማለት ነው ምንም ያልነበረ ማለት ስትራክቸር የለውም ዶክመንቴሽን የለውም እነዚህ ነገሮች መስራት ጀመርኩ ማለት ነው so እስካሁን ድረስ የተማርኳቸውን ኢምፕሊመንት ማድረግ ጀመርኩ ማለት ነው የማላውቃቸውን ደግሞ በጣም አሪፍ ሰው HRስ የሚሰራው አሁን ለምሳሌ ሰው ሲቀጠር እናውቃለን ሲባረርም እናውቃለን ሰራተኞችን ማብቃት ሚልም እንዳለ እናውቃለን እስቲ ያሉትን ነጥቦች ይሄ በHR ውስጥ ይሰራሉ ብለሽ ብታክሽልን ኦኬ
አንድ ሂውመን ሪሶርስ ላይ ምን ይሰራል መሰለ እንዳልከው አሁን ለምሳሌ ቤኔፊት ጋር በተያዘ ኤችአር ነው የሚሰራው ከተባለው አሁን ለምሳሌ ከመቅጠር ከማባረር ውጪ ማለት ነው ቤኔፊት ላይ ከዛ በኋላ ደግሞ ይሄ ዶክዩሜንቴሽን ምናምን ሂውመን ካፓሲቲት ማድረግ ትሬኒንግ ኤንድ ዴቨሎፕመንት ላይ ይሰራል ማሰልጠን ትሬኒንግ ኤንድ ዴቨሎፕመንት ላይ በጣም ይሰራል ከዛ በኋላ ደግሞ ስትራቴጂ አሁን ለምሳሌ አሁን ስትራቴጂ ላይ ደግሞ ከምን አንፃር መሰለክ ኤክስ የተባለ ሰው ዴቨሎፕመንት ላይ ላይክ ይሄ ትሬኒንግ ማብቃት ኢነሰንስ አብቅቶ ደግሞ የቱ ጋር ማድረስ የሚባለውን አናላይዝ ማድረግ የኤችአር ይሆናል ዳያግኖስ ማድረግ አሁን ለምሳሌ እነዚህ ችግሮች ሲፈጠሩ የነዛ ችግሮች እንትን ከዛ ደግሞ ኤችአር ካውንስለር ነው አንድ ሰው ምርጥ ተቀጣሪ ለመሆን ወይም ተፈላጊ ለመሆን በድርጅቶች ምን ላይ ቢሰራ አሪፍ ነው ፖዚሽኑ ማተርስ አንደኛ አሁን ለምሳሌ አዲስ ፍሬሽ ግራጁዌት ከሆነ በጣም ትልቅ እኔ ማለት አክቹሊ ፍሬሽን ብቻ አይደለም ሁሉ ጊዜ ኢንተርቪው ሳደርግ ምን ያለው ፍሌክሲቢሊቲ እና able to learn like willingness ለመማር የሚባለው ነገር በጣም ያለው በጣም ብዙ ኢንተርቪው አደርጋለሁ በጣም ከብዙ ሰዎች ጋር አወራለሁና ከአንዳንድ ሌሎች ድርጅቶች ጋር አወራለሁ እና ሳወራ ላይክ ሲያወሩንና ምናገኛቸው አክቹዋል ሰዎች የተለያዩ ናቸው ምናምንም ትሰማለህ so willingness to learn and then at the same time ደግሞ expectation-ን manage ማድረግ በጣም ትልቁ ኢምፖርታንት ነገር ይመስለኛል በጣም አሪፍ እንግዲህ እዛው አሁን ብዙ ኢንተርቪው ያደርጋለሁ ብለሽናልና ብዙ ጊዜ ኤችአሮች ኢንተርቪው ስታደርጉ ጊዜ ስንት ደሞዝ ትጠብቃለህ ብላችሁ ጠይቃላችሁ ምን ማለት ነው አሁን 100,000 ብንል አሁን አከፍሉ 100,000 እንዴ በምክንያት ነው የሚጠየቀው ከብር ጋር የተያዘ ነው ወይ ብቻ ሴንሱ የሚለውን ነገር ለማየት እንፈልጋለን ምክንያቱም አሁን ለምሳሌ 100 ብር አሁን ኤንጂኦ ምንድነው ኤክስፔክት የሚደረገው ብዙ ጊዜ ኤንጂኦ በጣም ይከፍላል ይባላል እና ያንን ኤክስፔክቴሽናቸውን ማየት እንፈልጋለን ከየት ሰሙት ያንን ራሱ ማለት እንዴት አዩት ለምን በምን ምክንያት አሁን ለምሳሌ አንተ ራስን አንደርስቲሜት ማድረግ እኔ አላምንም ኦቨርስቲሜት ማድረግ ደግሞ አላምንም ኦቨርስቲሜት ስታደርግ በጣም ቱ ማች ኮንፊደንት አለ ማለት ነው so confidence is important ግን ደግሞ too much confidence ደግሞ ይጥላል አሮጋንስ ይሆናል exactly ግን የሞደቂያና የማለፊያም ግን ምክንያት አይደለም ቆንጆ እንግዲህ ስለ ደሞዝ የተነሳው እንግዲህ ጥሩ አድርገሽ መልሰሻል ከዛ ባለፈ አሁን ላይ እንግዲህ ከኤችአር ወይም ደግሞ የሰው ሀብት አስተዳደር ነው የሚባለው በአማርኛ ከሱ ውጪስ ደግሞ ምን አይነት ዘርፎች ላይ ያለሽ ሶፍት ስኪል ላይ እንዳለሽ አውቃለሁ ስለነሱ የተወሰነ ብትገልጪልን so generally ሶፍት ስኪሎች ላይ ትሬኒንጎችን እንደመስጠት ስፔሻሊ ሜንቶርሺፕ ወስዳለሁ ሜንቲዎች አሉኝ አሁን currently ማንንም የለኝም እጄ ላይ ግን ሜንቶርሺፕ ለመስጠት ሞክራለሁ ፍሪ ሰርቪሶችን ማለት ነው in a sense of like a capacity trade like CV analysis ላይ communication ላይ professionalism ላይ እነዚህ ላይ ትሬኒንጎችን ሰጣለሁ አሁን ደግሞ እስቲ hopefully in a little bit እንትን ያልኳቸው ማኑቨር ያረኩኝ ያለው ያያያቸው ያሉት እንትኖች አሉ so hopefully በቅርቡ ኮንሰልተንስ ሆኜ እንገናኛለን በጣም አሪፍ so ወደፊት ምን ጠብቅሽ እዛ ላይ ነው ወይስ ሌላ አለ ግን አንደኛ ራሴን ካፓሲቲት ማድረግ አለብኝ ሁለተኛ ኔትወርክ ማድረግ አለብኝ because ኔትወርክ በጣም ማተርስ ኮንሰልተንሲ ፈርም ላይ ከዛ በኋላ ደግሞ እንደ ድርጅት ደግሞ አሁን እየሰራውበት ያለው ድርጅት ላይ ደግሞ ብዙ እየተማርኩ ያለው ነገር ስላለ ከዚህ በደንብ ግራስፕ ማድረግ ያለብኝ ከዛ ደግሞ የኔን ደግሞ ያለኝን ነገር መስጠት ያለብኝ ነገሮች ስላሉ እነሱን እየሰራው ነው ግን at the same time in the next 5 years hopefully within ኮንሰልተንሲ ፈርም እንገናኛለን ቢያስባለሁ በደስታ እንገናኛለን በደንብ so አሁን ምን እናልፈው ነው ወደ አንዳንድ ደቂቃ ጥያቄዎች ይሆናል የመጀመሪያው ጥያቄ በህይወት ማን ወይ ደግሞ ምንድነው በጣም ኢንስፓየር የሚያደርግሽ የሚያነቡ ሰዎች ኢንስፓየር ያደርጉኛል because ያነበቡት ነገር ምን ያህል እንደሰራቸው ያለው ምን ያህል አንዳንዴ ኤክስፒሪየንሶችን ያየናቸው ነገሮች ስመነዝራቸው ያለው አንዳንዴ ማለት ነው እኔ ሳላስበው የሆነ ቦታ ላይ አውጥቼው ስጠቀም አያለውና ይሄ ነገር ነበርኝ እንዴ ምናምን ብዬ ብዙ ጊዜ አውቃለሁ so ንባብም እንደዚህ አይነት እንትኖችን ይሰጣልና ኮንቨርሴሽን መክፈቻ ይሆናል ብዙ ነገር ታወራለህ ዕውቀትን ያሰፋል ምናምንና
በጣም ማንበብ የሚያነቡ ሰዎች። መልካም፣ በጣም አሪፍ። ሁለተኛው ጥያቄ ደግሞ እንግዲህ በህይወት ያገኘሽው በጣም በቃ ጠቅሞኛል የምትዩ ምክር ምን ይመስላል? ወርቅን የሚሸፍነው ውሃ የወርቅን ደግሞ ያወጣዋል ይላል። ሚኒንግ አሁን ለምሳሌ ኖቲስ ካደረክ እነዚህ መንገድ ላይ ውሃ ምናምን ይኖራል አይደለ? ወይም ደግሞ እናት መንገድ ላይ አሁን ቢቾች አሉ አይደለ? ውሃው ሲሄድ የሆነ ነገሩን ክፍት ያደርገዋል፣ ወርቁን ያወጣዋል። ውሃው ደግሞ ሲመለስ ደግሞ ያንን ወርቅ ይደፍነዋል። በአሸዋም በምንም ውሃው ነው አሸዋንም የሚያመጣው፣ ውሃው ነው አሸዋንም የሚወስደው። ስለዚህ ኢን ላይፍ አንዳንድ ነገሮች ጉዳትም ሊሆን ይችላል፣ ደስታም ሊሆኑ ይችላሉ። ያሉን ጥሩ ነገሮችንም ያወጣሉ፣ እነሱንም ያዳፍናሉ። እሱን ማወቅ በጣም ኢምፖርታንት ነው። የቱ ጋር ነኝ ያለሁት፣ የትኛው ነው እያዳፈነብኝ ነው እያወጣልኝ ነው የሚለውን ነገር በጣም ማየት ኢምፖርታንት ብዬ አስባለሁ። መልካም፣ በጣም ቆንጆ። ሌላኛው በህይወት ካደረግሻቸው ወይም ካሳለፍሻቸው ተሞክሮዎች ውስጥ ይሄን ማድረጌ በደንብ ያኮራኛል፣ እኔን ሰርቶኛል የምትዩ ካለ? I feel like honestly speaking ትልቅ ሊፕ ኦፍ ፌት ቢሆንም ሲሄድም ቤተሰብ እስከመደንገጥ ድረስ ቢደርስም ሶማሌ መሄድ እውነት ለመናገር ምክንያቱም it was an exposure that I will never had and then I never had and I will never have በሰዓቱ ባልሄድ ነበር አሁን ላለሁበት ማንነት አሁን ለደረስኩበት እንትን ያደረሰኝ እዛ ያያችን ሊፕ ኦፍ ፌት መውሰዴ ነው። መልካም። ምን ይቆጭሻል? ምን ይቆጨኛል? ቤተሰቦቼን አለመስማት። ትምህርት አቋራጭ መንገድ ነው። ትክክል። አቋራጭ መንገድ ማለት አሁን ለምሳሌ ከፒያሳ ወደ 4 ኪሎ በተለያየ መንገድ መሄድ እንችላለን። ቀላሉን መንገድ እንደምንመርጠው ትምህርት that is like ትምህርት ማለት ያኛው መንገድ ነው። ያስከፍላል ምንም እንትን የለው። because አቋራጭ መንገዶች ውስጥ አላቸው አይደለ? የሆነ ወደ ውስጥ እንትን ጋር ማታቃቸው እና የሆነ ሰው ቤት አልፈህ ምናምን ሊሆን ይችላል የምታልፈው፣ ግን አቋራጭ ነው መንገዱ እና ብዙ የምታያቸው ብዙ የምታሳልፋቸው ነገሮች አሉ። ግን ትምህርት የሚሰራህ ነገር አለ። ግን ደግሞ at the same time ትምህርት ግን የህይወታችን ጀማሪም ጨራሽም ግን አይደለም። የምንማረው ማንነታችንን ለማውጣት ራሳችንን ለማግኘት ሚል ነገር አድርገን ከዛ በኋላ ቅድም እንዳልኩ ዴስቲኒያችን ያቺ የተፈጠርንባት ነገርን ግን ማግኘት በጣም ኢምፖርታንት ነው። መልካም። because ፖድካስትን ሰምቻለሁ፣ ሌሎችም ሰዎች ሲያወሩ ሰምቻለሁ። ምንም ብዙ አመት ማለት ሰርተው ብዙ ኤክስፒሪየንስ ኖሯቸው እዛ ያሉ ሰዎች አሉ። ኤክስፒሪየንስ የራሱ ቫልዩ አለው። ባለመጠቀማቸው እጃቸው ላይ ያለውን ትሬዠር መጠቀም ትምህርት ያ ትሬዠር ነው ብዬ ነው ማስበውና መልካም። በጣም ቆንጆ ቆይታን ያደረግነው እንግዲህ የተኖሩ ህይወቶች ናቸው ዊዝደም ፖድካስት ላይ የምናቀርበው። ከተኖረ ህይወት ላይ ደግሞ ብዙ የምንማረው ነገር ይኖራል። ፕላስ የምንማረው ነገር ደግሞ ቲዮሪ አይደለም፣ አየር ላይ የሚንሳፈፍ ነገር አይሆንብንም። መሬት ላይ መውረድ የሚችል ፕራክቲስ መደረግ የሚችል ነው። አክብረሽን ስለመጣሽ ያለሽን እውቀት የህይወት ልምድ ስላጋራሽ ከልብ አመሰግናለሁ።